ሰላም ጤና ይስጥልኝ። እንዴት ናችሁ? በመላው ዓለም ያላችሁ የተወደዳችሁ ወንድሞችና እህቶች የአምላካችን የእግዚአብሔር ስም ብሩክ ይሁን። ቲክቶክ ላይ አሁን ያለው ትውልድ አገርን እያስተዋወቀ ሳይ በጣም ደስ አለኝ። አሁን ያለው ትውልድ አእምሮ የታደሰ ይመስለኛል። አእምሮ አመለካከቱ ኋላ ቀር ንግግሮች፣ ኋላ ቀር አስተሳሰቦች፣ ኋላ ቀር ፖለቲካ፣ ኋላ ቀር አስተሳሰብ እነሱን ወደኋላ እያረገ አዳዲስ ነገሮች ጭንቅላቱን ለፈጠራ እያዘጋጀ ለአዲስ ነገር እያዘጋጀ ወደፊት እየሄደ ይመስለኛል። አንዴ የማረሳው አንድ ቸርች ሄድኩኝ። አሁን ስም መጥራት አላስፈላጊ ነውና ሁለት ወንድማማቾችን ያሳየኛል። እና አንደኛው አዳዲሶችን ወደ ገሃድ እያወጣ ቃለ መጠይቅ ያደርግላቸዋል። አንደኛው ደግሞ በዚህ ጉዳይ ላይ አይሳተፍም፣ በነበሩት ላይ ነው አብሮ የቀጠለው። እና እኔ ለተወሰኑ አገልጋዮች በመኪና አብረን ጓደኛሞች እየሄድን ዛሬ እኮ እንትናን በህልም ያየሁት ስል በኢየሱስ ስም አላንዱ ምን ነው ስለው እንዲህ እሱ እኮ ሐሰተኛ ነው አለ። በምን አወቅ? መለኪያ ምንድን ነው አልኩት። አይ በቃ ሁሉም አውግዘውታል እና ሁሉም ቢጠሩት አንተ ትጥላለህ እንዴ? እንዲህ የመደዴ አካሄድ እኮ መሄድ የለብንም። መደዴ አስተሳሰብ ሊኖረን አይገባም። እንዴ ሁሉም እኮ ቸርቾች የራሳቸው አቋም ሊኖራቸው ይገባል። ለምሳሌ ሐዋርያትና ነቢያትን እንትና አወገዘ ብለን አብረን እኮ መደዴ መሆን የለብንም። የራስን አቋም መግለጽ አለብህ። አንተ ምን ትላለህ ስለ ነቢያትና ስለ ሐዋርያቶች? አንቺ ምን ትያለሽ? ሁላችንም በአካሉ ላይ ብልት ነን። ኑና ዓለም አቀፍ ክርስቲያን አይን ልትሆን ትችላለች። ሙሉ ወንጌል እግር ልትሆን ትችላለች። ቃለ ሕይወት ጆሮ ልትሆን ትችላለች። ተልኮ ለትውልዱ ደግሞ ጆሮ ማን ነው? አፍንጫ ሊሆን ይችላል። እንዲሁም ደግሞ መሰረተ ክርስቶስ ሌሎቹም እጅ ሊሆኑ ይችላሉ። ግን አካሉ ላይ ነው ያለን ሁላችንም። ይህን ጉዳይ ልንዘናጋ አይገባም። እኔ ግን አንድ ልናገር የምፈልገው በዋናነት ዳግመኛ ተወልዳችሁ የእግዚአብሔር ልጆች ነን የምትሉ አባቶች፣ እርግጥ ነው እኛን አሁን ላለንበት ሕይወት በእነሱ ጸሎት፣ በእነሱ እንባ፣ በእነሱ ወንጌል ስብከት፣ በእነሱ ማስተማር፣ በእነሱ ዝማሬ፣ በእነሱ ማስተማር አሁን ላለንበት እንዳለ እናውቃለን። ነገር ግን ትውልዱ አሁን ላለው ቁርሾ መቀበል የለበትም። እውነት ነው፣ አባቶቻችን እናከብራችኋለን፣ እንወዳችኋለን። ነገር ግን የእናንተን ስህተት ልነግራችሁ ልትቀበሉ ግዴታ ነው። አመሰግናለሁ።